ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የጦርነት አዝማሚያ የሰላም ተስፋን ማጨለም የለበትም ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የእረፍት ጊዜያቸውን በሚያሳልፉበት ካስቴል ጋንዶልፎ ከተማ ለሚገኙ የአካባቢው ምዕመናንና መንፈሳዊ ነጋዴያን ባስተላለፉት መልእክት የጦርነት አዝማሚያ የሰላም ተስፋን ማጨለም የለበትም ሲሉ አሳስበዋል። ቅዱስነታቸው በመካከለኛው ምስራቅ እንደገና የተፈጠረውን ግጭትና በዩክሬን ውስጥ የተከሰተውን አለመረጋጋት አስታውሰው ተዋጊዎቹ ጦርነትን ለማቆም ውይይትንና ዲፕሎማሲያዊ መፍትሄዎችን እንዲመልሱ አሳስበዋል። የባህር ቀን ታስቦ በዋለበት እሁድ ሐምሌ 5 2018 ዓ.ም በወታደራዊ ውጥረት ምክንያት የስራ ሁኔታቸው የበለጠ አስቸጋሪ ለሆነባቸው የባህር ላይ ተጓዦችና የወደብ ላይ ሰራተኞች ያላቸውን ቅርበት ገልጸዋል። ርዕሰ ሊቃነ ጳጳሳቱ ጦርነት በሚካሄድባቸው በርካታ የዓለማችን ክፍሎች ከፍተኛ ስቃይ የሚደርስባቸውን ሲቪል የማህበረሰብ ክፍሎችንም አስታውሰዋል። በተለይም በአሜሪካና በኢራቅ መካከል ስምምነት ሊመጣ እንደሚችል ተስፋ የተጣለበት ድርድር ከተደናቀፈ በኋላ በመካከለኛው ምስራቅና በሊባኖስ ውስጥ እንደገና የተከሰተውን ውጥረት ጠቅሰው በቅርብ ቀናት ውስጥ በሩሲያና በዩክሬን መካከል በተካሄደው ጦርነት በካርኪቭ፣ በዲኒፕሮ፣ በኪየቭና በኦዴሳ ላይ የተፈጸመው ከፍተኛ ጥቃት በማስታወስ ስጋታቸውን ገልጸዋል። ጦርነት የሚካሄድባቸው ሀገራት በውይይት እርስ በርስ በመገናኘትና በዲፕሎማሲያዊ መንገድ እንደሚያጸኑ ያላቸውን ተስፋ ገልጸው ወደ ፍትሐዊና ዘላቂ ሰላም ሊመራቸው የሚችል ብቸኛው መንገድ ይህ እንደሆነና በህዝቦች መካከል እርቅ፣ የጋራ ደህንነትና ለእያንዳንዱ ሰው ክብር እንዲኖር ሊያደርግ እንደሚችል አስረድተዋል። መረጃው የቫቲካን ዜና አገልግሎት ነው።